ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ። በጉራጌ ዞን የተፈጸመው ግድያ፣ የኦህዴድ ኮንፊውዝ ኤንድ ኮንቪንስ። እነዚህንና ሌሎች ሰበር መረጃዎችን በዝርዝር ይዤላችሁ ቀርባለሁ። እስከ ቪዲዮአችን ፍጻሜ አብራችሁ ቆዩ። ፋኖ ናችሁ ተብለው በግፍ የተረሸኑ ንጹሃን ወጣቶች ደም ይጣራል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በተፈጸመው አሰቃቂና ኢሰብአዊ ድርጊት የተሰማው ዜና እጅግ ልብ ይሰብራል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዘው ግርማይ በተባሉ ንጹሃን ዜጎች ላይ የተፈጸመው ግፍ ፋኖ ናችሁ በሚል ውንጀላ ከተሳፈሩበት የህዝብ ማጓጓዣ መኪና ወርደው እጃቸው ታስረው መገደላቸው ብቻ ሳይሆን አስክሬናቸው ለ3 ቀናት እንዳይነሳ መከልከሉ በማንኛውም ሰብአዊና ህጋዊ መስፈርት ተቀባይነት የሌለው ድርጊት ነው። ይህ ድርጊት ገዢው መንግስትና የአካባቢው የጸጥታ መዋቅር በትክክል ሚናቸውን እየተወጡ ነው ወይ የሚለውን ጥያቄ በጎላ ሁኔታ ያነሳል። የመንግስትና የአካባቢው የጸጥታ አካላት ዋነኛ ተግባር የዜጎችን ህይወትና ደህንነት መጠበቅ እንጂ ያለምንም ፍርድ ቤት ትዕዛዝ ወይም በጥርጣሬ ብቻ የዜጎችን ህይወት ማጥፋት አይደለም። ድርጊቱ የተፈጸመው በአበሽጌ ወረዳ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎችና ከአካባቢው የአበሽጌ ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ማንኛውም ጥርጣሬ ቢኖር እንኳን በህግ አሰራር መከናወን ሲገባው መረሸንና አስክሬን እንዳይቀበር መከልከል የህግ የበላይነት መሸርሸሩንና አለመኖሩ ግልጽ ማሳያ ነው። በመድረክ ደረጃ ስለ ሰላም ውይይትና እርቅ እየተወራ በተግባር ግን በየቦታው የንጹሃን ህይወት በግፍ የሚያልፍ ከሆነ የመድረኮቹ ታማኝነት ጥያቄ ውስጥ ይወድቃል። የዜጎችን ህይወት ማዳን ያልቻለ የሰላም ወሬ የተግባር መፍትሄ ሊሆን አይችልም። የአንድ ሰው ህይወት ካለፈ በኋላ እንኳን አስክሬኑ በአግባቡ እንዳይቀበር ማድረግና ለእንስሳት ምግብ እንዲሆን መተው የሰብአዊ ክብርን ሙሉ በሙሉ የሚጻረር የህሊናን ወሰን ያለፈ ኢሰብአዊ ድርጊት ነው። መንግስት የዜጎቹን ደህንነት የመጠበቅ ህገ መንግስታዊ ግዴታውን ሊወጣ ሲገባው በጸጥታ አካላትና ሚሊሻዎች የሚፈጸሙ መሰል ጥሰቶች በአስቸኳይ በነፃ አካል ተመርምረው ጥፋተኞች ለህግ እንዲቀርቡና ለዜጎቹ ዋስትና የሚሰጥ አሰራር እንዲዘረጋ ማድረግ የገዢው አካል ዋና ኃላፊነት ሊሆን ይገባል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ባደረጉት ቃለ ምልልስ በገዢው ብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ውስጥ የኦሮሞ ብሔር ተወካዮች ከሌሎች ብሔር ተወካዮች አንጻር ብልጫ ማግኘቱ ተገቢ መሆኑን አስታውቋል። ይህ ማብራሪያቸው ገዢው ፓርቲ በፖለቲካዊ ውክልና ዙሪያ የሚከተለውን አዲስ አቅጣጫ ቁልጭ አድርጎ የሚያሳይ ነው። ጠቅላይ ሚኒስትሩ በንግግራቸው የብሔር እኩልነትን ለማረጋገጥ በሚል ሰበብ ብቻ በፓርቲው ከፍተኛ አመራር ውስጥ ሁሉም ብሔሮች እኩል የሥራ አስፈጻሚ አባላት ሊኖሯቸው አይገባም በማለት ሞግተዋል። ከዚህ ይልቅ የፓርቲው የሥራ አስፈጻሚ ኮሚቴ አባላት ቁጥር ምደባ ሊመሰረት የሚገባው የብሔረሰቡ ጠቅላላ የህዝብ ቁጥር ብሔረሰቡ ለሀገር ግንባታ የሚያበረክቱ አስተዋጽኦና ሀገራዊ ተሳትፎ በሚሉት ሁለት መሰረታዊ መስፈርቶች ላይ መሆን እንዳለበት አብራርተዋል። ይህ አቋም ከዚህ ቀደም በኢህአዴግ ስርዓት ይተገበር የነበረውን እኩል የብሔር ውክልና የህዝብ ቁጥር ልዩነትን ያላገናዘበና አራቱም የጥምረቱ ፓርቲዎች እኩል የሥራ አስፈጻሚ ኮታ የነበራቸውን አሰራር ዳግም በይፋ ይሻረ ነው። ኦህዴድ ብልጽግና የአዲስ አበባን ጉዳይ ኮንፊውዝ ኤንድ ኮንቪንስ በማድረግ ጉዞውን ቀጥሎበት ውሏል። በምክክር ኮሚሽኑ የዚህ አጀንዳ የሥራ ቡድን በሚል ከ500 ሰዎች የተመረጡ 30 ሰዎች ዛሬ ከምሳ ሰዓት ጀምሮ ለ500 አባላት አቅርበው በጣት የሚቆጠሩ አባላት አስተያየት ሰጥተውበታል። ከነዚህ መካከል አብዛኛው የኦህዴድ ብልጽግና ሰዎች ሲሆኑ ሐሳባቸውም ከሞላ ጎደል ተመሳሳይ ነበር። የእነሱን አስተያየት ከመግለጽ አስቀድሜ የሥራ ቡድኑ ያቀረባቸውን አማራጮች ላቅርብ። የአዲስ አበባን አወቃቀርና አቋም በሚመለከት የቀረቡት 3 አማራጮች ሲሆኑ እነሱም የፌዴራል አካል፣ በኦሮሚያ ስር የምትተዳደር የኦሮሚያ አካል የሆነች ራሷን የቻለች ነገር ግን ለፌዴራል ተጠሪ የሆነች የሚሉ ናቸው። ራሷን የቻለች ግን ተጠሪነቷ ለፌዴራል የሆነች የሚለው እምብዛም ግልጽ ያልሆነና የፌዴራል አካል ትሆን ከሚለው ያላቸው ልዩነት እምብዛም አደናጋሪ ነው። የኦህዴድ ማጭበርበሪያ ሲጨመርበት ደግሞ የበለጠ ነገሩን ውስብስብ ያደርገዋል። ዛሬ ከቀረቡት ሐሳብ መካከልም በኦሮሚያ ተጠሪ ትሁን የሚለው ይቅርና በኦሮሚያ ክልል መሃል የምትገኝ መሆኗና የኦሮሚያ ዋና ከተማ የሚለው በሕገ መንግስቱ ወይም በፌዴራሉ በግልጽ እውቅና ይሰጥልን ብሏል።
ልዩ ጥቅም የሚለው ይቅርና እኛ ልዩ ተጠቃሚ መሆን ስለማንፈልግ የጋራ ተጠቃሚ ይባልልንም ብለዋል። አዲስ አበባ የፌዴራል አካል ካልሆነች የፌዴራል መቀመጫና የኦሮሚያ ዋና ከተማ ከሆነች ኦሮሚያ በአዲስ አበባ ላይ የባለቤትነት መብት አለው ማለት ነው። የፈለገውን ያህል መሬት መውሰድ፣ የፈለገውን ያህል ፖሊስና ልዩ ኃይል የማከማቸትና የማንቀሳቀስ፣ የፌዴራሉን መንግስት በክልሉ ተጽዕኖ ስር የማድረግ የጋራ ተጠቃሚነት ማለት የአዲስ አበባን ወይም ሀብት ኦሮሚያና አዲስ አበባ በጋራ ይጠቀማሉ፣ ባለቤት ይሆናሉ ማለትን ያመጣል፣ ያስከትላል። ህጋዊ አንድምታውም ይሄው ነው። በሁሉም ነገር ግማሽ ወይም አዲስ አበባና ኦሮሚያ በሚስማሙት ወይም በሚያስገድደው መሰረት ይሆናል ማለት ነው። የመተከል ዞን አስተዳደር የፋኖ ኃይሎችና የጉሙዝ ኃይሎች ግልገል በለስ ከተማን ዛሬ ከንጋቱ 12 ሰዓት አካባቢ ለመቆጣጠር ሞክረው እንደነበር ገለጸ። የዞኑ አስተዳደር ይሄ ኦፕሬሽን እንዳልተሳካና ከተማውም ወደ ቀድሞ ሰላሙ መመለሱን አስታውቋል። በከተማዋ ዋና መንገድ መድፍ ጭምር ሲንቀሳቀስ እንደነበር የከተማ ነዋሪዎች የገለጹ ሲሆን ጠዋት አካባቢ በከተማ መናኸሪያ ውስጥ ፈንጂ በማፈንዳት በርካታ ተሳፋሪዎች እንደተጎዱና እንደሞቱ ገልጸውልናል። እስካሁን ድረስ በመንግስትም ሆነ በፋኖ በኩል በግልጽ የወጣ መረጃ የለም። የኢትዮጵያ መከላከያ ሰራዊት በሶማሊያ አባይ ክልል የምትገኘውን ስትራቴጂካዊ የቡርሃካባ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች ማስረከቡን ሶማሌ ጋርዲያን ዘግቧል። ይህ እርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሊያ ኃይሎች ለማሸጋገር የሚደረገው እንቅስቃሴ አካል መሆኑ ተገልጿል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አሶም እንደገለጸው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ UNSOS ባደረገው ድጋፍ አማካኝነት ነሐሴ 2 ቀን ተጠናቋል። እንደ አውሮፓውያን አቆጣጠር 2014 ዓ.ም ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየው ይህን ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር መረከቡ ተገልጿል። ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።